መስከረም 3 በኢትዮጵያውያን አቆጣጠር የሚጀምረው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በማራቶን ውድድር የሚወክሉ አትሌቶች ይፋ ሆነዋል። የኢትዮጵያ አትሌቲክስ ፌዴሬሽን በወንዶችና በሴቶች ኢትዮጵያን ማራቶን ላይ ወክለው አረንጓዴ፣ ቢጫና ቀዩን ባንዲራ የሚያውለበልቡ አትሌቶችን ይፋ አድርጓል። በዚህ ምርጫ ላይ የኢትዮጵያ አትሌቲክስ ፌዴሬሽን የቀድሞ የዓለም ሻምፒዮና የኦሎምፒክ ሻምፒዮና የዓለም ክብረ ወሰን ባለቤቶችን ማስመረጥ ችሏል። ይህ የማራቶን ብሔራዊ ቡድን ምናልባት በዓለማችን ላይ በዚህ ሰዓት እጅግ ምርጡ የሚባለው የማራቶን ስብስብ ነው ብሎ በድፍረት መናገር ይቻላል። እነማን ብሔራዊ ቡድኑን ወክለው በማራቶን ተመረጡ? ታደምጡታላችሁ። የተከበራችሁ የሸጋ ስፖርት ተከታታዮች፣ በዛሬው ጥንቅራችን ኢትዮጵያን በማራቶን ውድድር ዓለም አትሌቲክስ ሻምፒዮና ላይ የሚወክሉ አትሌቶችን እንነግራችኋለን። አትሌቶቹ በ2024 እና በ2025 የውድድር ዓመት ያስመዘገቧቸውን ምርጥ ሰዓቶችና ለምርጫ ያበቋቸውን ድሎቻቸውን የምንጠቃቅስ ይሆናል። ላይክ በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። 20ኛው የቶኪዮ የዓለም አትሌቲክስ ሻምፒዮና ላይ የሚሳተፈው ልዑክ ቡድን ዛሬ ሲታወቅ በርካቶች የስብስቡን ጥራት አድንቀውታል። 3 ወራት ያነሰ ጊዜ ብቻ የቀረው ይህ የዓለም አትሌቲክስ ሻምፒዮና ኢትዮጵያ ትልቅ ውጤት ታስመዘግብበታለች ተብሎ የሚጠበቀው የማራቶን ውድድር ነው። የፌዴሬሽኑ የቴክኒክ ክፍል በተለያዩ መመዘኛዎች የመረጣቸውን የማራቶን የወንድና የሴት ተሳታፊ አትሌቶችን ከነ ተጠባባቂያቸው ስም ዝርዝራቸውን ስራ አስፈጻሚ ኮሚቴ ጋር ደርሶ በቀረበ ውሳኔ ይፋ አድርጓል። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ የቴክኒክ ክፍሉ በቃለ ጉባኤ ጭምር ተፈራርመው ያቀረቡለትን ምርጫ ዛሬ አሳውቋል። ኢትዮጵያ በወንድና በሴት ሀገራችንን በማራቶን ውድድር የሚወክሉ አጠቃላይ 9 አትሌቶች በወንዶችና በሴቶች ስብስቡን ተቀላቅለውታል። በወንዶች የዓለምና የኦሎምፒክ ሻምፒዮኑ የኦሎምፒክ የማራቶን ክብረ ወሰን ባለቤቱ ታምራት ቶላ ተካቷል። አትሌት ደሬሳ ገለታና ታደሰ ታከለ የተያዙ ናቸው። በተጠባባቂነት ሚልኬሳ መንገሻ ይገኛል። በሴቶች አማኔ በሪሶ ያለፈው የቡዳፔስት ዓለም ሻምፒዮና የማራቶን ውድድሩ አሸናፊ ዋይልድ ካርድ ወይንም የቀጥታ ተሳታፊነት እድልን አግኝታለች። አትሌት ትዕግስት አሰፋ ሱቱሜ አሰፋ የዓለም ዘርፍ የኋላው ምርጫ የተደረገላቸው ሲሆን ትዕግስት ከተማ ደግሞ በተጠባባቂነት ተይዛለች። የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ባደረገው መረጃ ቅሬታ ያለው የትኛውም አትሌት በቀጣይ 5 ተከታታይ የሥራ ቀናት በኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት በመገኘት ቅሬታውን ማቅረብ እንደሚችል ይፋ አድርጓል። የምንጊዜም የውጤት ተቀናቃኛችን ኬንያ ለዓለም ሻምፒዮናው ትኩረት በመስጠት የሙከራ ወይንም የትሪያል ውድድሮችን በማዘጋጀት እየተንቀሳቀሰች ትገኛለች። የኢትዮጵያ አትሌቲክስ ፌዴሬሽን ዘንድሮ ትሪያል የለም ብሏል። በዓመት ተኩል ውስጥ ባለ ጊዜ የተመዘገቡ ሰዓቶች የትራክ አትሌቶች ይመረጡበታል ተብሏል። ከዚህ በፊት በዓለም ሻምፒዮና የሚመረጡ አትሌቶች የለንደን ማራቶን ከተደረገ በኋላ ይፋ የሚደረጉ ነበረ። ነገር ግን የቴክኒክ ክፍሉ የበርሊን የማራቶን ውድድርንም ሊጠብቅና ሊታገስ ግድ ብሎታል። በአትሌቲክስ ፌዴሬሽን ምርጫ የተደረገላቸውን አትሌቶቻችንንና የ2024 እንዲሁ የ2025 ሰዓቶቻቸውን ደግሞ ከዚህ በኋላ ለመመልከት እንሞክራለን። ሚልኬሳ መንገሻ በተጠባባቂነት የተያዘው አትሌት ነው። ይህ ሯጭ መስከረም ወር ላይ በነበረ የበርሊን ማራቶን የግል ምርጥ ሰዓቱን ጭምር በማስመዝገብ 2 ሰዓት ከ03 ከ17 በመግባት አንደኛ ሆኖ ማጠናቀቁ ይታወሳል። የ25 ዓመቱ ሚልኬሳ መንገሻ ተጠባባቂ ተብሎ ተይዟል። አትሌቱ በ2024 መስከረም ወር ላይ በበርሊን ካስመዘገበው ድሉ ባለፈ 2023 ላይ በነበረ የዴጉ ማራቶን
አንደኛ ሆኖ ማጠናቀቅ ችሏል። ነገር ግን እነዚህ ሰዓቶቹ ከተጠባባቂነት የዘለለ ቦታን ሊያስገኙለት አልቻሉም። በአትሌቲክስ ፌዴሬሽን እጩ ሆነው የተካተቱት 3 አትሌቶችን ስንመለከት አንደኛው ታደሰ ታከለ ነው። ይህ አትሌት 2025 ላይ በነበረ የቶኪዮ ማራቶን አንደኛ ሆኖ አጠናቋል። በዓለማችን ከሚገኙ የሜጀር ማራቶን ሩጫዎች መካከል አንደኛው የሆነውን የቶኪዮ ማራቶንን የ22 ዓመቱ ታደሰ ታከለ ለማጠናቀቅ 2 ሰዓት ከ03 ከ23 ሰከንድ ፈጅቶበታል። ይህ አምስተኛው በቶኪዮ ማራቶን የተመዘገበ እጅግ ፈጣኑ ሰዓትም ተብሎ የተያዘለት ነበረ። 2024 በነበረ ሌላ ማራቶን በርሊን ላይ 7ኛ ሆኖ ማጠናቀቁ ይታወሳል። 2023 በነበረው የበርሊን ማራቶን ደግሞ 3ኛ ሆኖ ነበር ያጠናቀቀው። አሁን ታደሰ ታከለ ኢትዮጵያን በዓለም አትሌቲክስ ሻምፒዮና በማራቶን የሚወክላት ይሆናል። ሌላኛው ምርጫ የተደረገለት አትሌት የ29 ዓመቱ ኤሬሳ ገለታ ነው። ይህ አትሌት 2024 በነበረ የፓሪስ ኦሎምፒክ በማራቶን ተካፋይ እንደነበረ እናስታውሳለን። በፓሪስ ኦሎምፒክ ውድድርም 5ኛ ሆኖ ነበረ ማራቶኑን ማጠናቀቅ የቻለው። ነገር ግን 2024 እና 2025 ጥሩ የሚባሉ ሰዓቶችን በተደጋጋሚ ማስመዝገብ ችሏል። የ2024ቱን ለማንሳት ቫሌንሲያ ላይ በነበረ ማራቶን 2ኛ ሆኖ ተጠናቋል። የገባበት ሰዓት ደግሞ 2 ሰዓት ከ02 ከ38 ነበረ። ሌላኛው እዚያው ስፔን የተደረገ የሴቪያ ማራቶን አንደኛ ሆኖ ጨርሷል። 2 ሰዓት ከ03 ከ27 ሰከንድ ፈጅቶበታል። 2025 በነበረ ማራቶን ቶኪዮ ላይ የተደረገውን ውድድር 2ኛ ሆኖ አጠናቋል። 2 ሰዓት ከ03 ከ51 ሰከንድ ብቻ ነበር የፈጀበት። ኤሬሳ ገለታ በፓሪስ ኦሎምፒክ 5ኛ ሆኖ ያጠናቀቀው አትሌት ዳግም ኢትዮጵያን በትልቅ ዓለም አቀፍ መድረክ የመወከል እድል ተሰጥቶታል። ከነዚህ አትሌቶች ውስጥ እጅግ የዳበረ ልምድ ያለውና ትልልቅ ስኬቶችን ያስመዘገበው ታምራት ቶላ ነው። የ33 ዓመቱ አትሌት በፓሪስ ኦሎምፒክ አንደኛ በመውጣት ኢትዮጵያ በፓሪስ ምድር ብቸኛውን ወርቅ እንድታገኝ ምክንያት ሆኗታል። ከዛ ባለፈ ደግሞ የኦሎምፒክ የማራቶን ክብረ ወሰንንም ማስመዝገብ ችሏል። በኦሎምፒክ መድረክ 2016 ሪዮ ላይ በ10000 ሜትር ነሐስ መውሰዱ ይታወሳል። በዓለም ሻምፒዮና ደግሞ በማራቶን ተከታታይ ትልልቅ ድሎችን አስመዝግቧል። 2017 ላይ ለንደን ላይ የብር ሜዳሊያ ይዞ ሲያጠናቅቅ ኦሬገን በነበረው መድረክ ደግሞ በ2022 ወርቁን ይዞ ጨርሷል። ይህ አትሌት በሜጀር ማራቶን ውድድሮች ትልልቅ ድሎችን አስመዝግቧል። የኒውዮርክ ማራቶን የቦታው ክብረ ወሰን ባለቤት ጭምር ነው። ታምራት ቶላ ኢትዮጵያን በትልቅ ውድድር ዳግም የመወከል ዕድል አግኝቷል። አትሌቱ የፓሪስ ኦሎምፒክ ላይ የወርቅ ሜዳሊያውን ካስመዘገበ በኋላ ትልልቅ የሚባሉ ክብሮችና ሽልማቶች እየጎረፉለት እንደነበረ ይታወሳል። በኦሮሚያ ፖሊስ የአትሌቲክስ ክለብ የተያዘው ይህ አትሌት የኦሎምፒክ ውድድሩን ካሸነፈ ከ3 ወራት በኋላ ባለፈው ህዳር ላይ የነበረ የኒውዮርክ ማራቶንን ተካፋይ ሆኖበት ነበረ። ነገር ግን ከኦሎምፒክ ድካሙ ያላገገመው ታምራት ቶላ ኒውዮርክ ማራቶንን 4ኛ ሆኖ አጠናቋል። ከዛ ባለፈ በዓለም አትሌቲክስ የዓመቱ ከስታዲየም ውጪ ያለ ምርጡ አትሌት የሚለውንም ክብር መጎናጸፍ ችሏል። 2025 ላይ በነበረው ውድድር የኢትዮጵያ ፖሊስ ስፖርት ፌስቲቫል ላይ የግማሽ ማራቶን ውድድርን ተካፍሎ አንደኛ ሆኖ አጠናቋል። በለንደን ማራቶን ደግሞ 5ኛ ሆኖ ጨርሷል። የገባበት ሰዓት 2 ሰዓት ከ04 ከ42 ነበረ። ይህ አትሌት በዓለም ሻምፒዮና ኢትዮጵያን ዳግም ለመወከል እድሉን አግኝቷል። ወደ ሴቶቹ ስንሸጋገር በጣም ኃይለኛ የተባሉ አትሌቶች ጥሩ ሰዓት ያስመዘገቡ ሯጮቻችን የታጨቁበት ውድድር ነው። በዚህ በዓለም ሻምፒዮናው የቀጥታ ተሳታፊነትን እድል ያገኘችው የዋይልድ ካርድ በእጇ የገባው ያለፈው የ2023 ዓለም ሻምፒዮና አሸናፊዋ በቡዳፔስት ወርቁን የወሰደችው አማኔ በሪሶ ናት። አማኔ በሪሶ የ33 ዓመቷ አትሌት 2022 በነበረ ውድድር
በቫሌንሲያ ማራቶን ላይ የግል ምርጥ ሰዓቷን ማስመዝገቧ ይታወሳል። በዓለም የሜጀር ውድድሮች አማኔ በሪሶ ቦስተን ላይ በ2023 የብር ሜዳሊያ፣ ቶኪዮ ላይ ደግሞ በ2024 የነሐስ ሜዳሊያን ማሳካት የቻለች ሯጭ ናት። አማኔ በሪሶ 2024 እና 2025 ላይ ጥሩ የሚባሉ ውጤቶችን አስመዝግባለች። በፓሪስ ኦሎምፒክ 5ኛ ሆና ነበር የጨረሰችው። በአሰልጣኝ ገመዶ ደደፉ የምትሰለጥነው አማኔ በሪሶ የቀጥታ ተሳታፊነትን እድል በማግኘቷ በዓለም ሻምፒዮናው እናያታለን። ከሷ ባለፈ ግን ሌላኛዋ ትልቅ የአሸናፊነት ግምት የተሰጣት የዓለም የሴቶች ብቻ የማራቶን ክብረ ወሰን ባለቤቷ ትዕግስት አሰፋ ናት። ይቺ የ28 ዓመት ሯጭ የቀድሞ የዓለም ክብረ ወሰን ባለቤት ናት። በርሊን ማራቶን ላይ በ2023 2 ሰዓት ከ11 ደቂቃ ከ53 በመግባት ይህንን ክብር ወደ ኢትዮጵያ ማምጣቷ ይታወሳል። ፓሪስ ላይ በነበረ የኦሎምፒክ ውድድር ሁለተኛ ሆና አጠናቃለች። በመጨረሻዎቹ ጥቂት ሜትሮች ከትውልደ ኢትዮጵያዊቷ ሲፈን ሐሰን ጋር የነበራትን ፉክክር አሸናፊ ሆና ማጠናቀቅ ባለመቻሏ ነበረ የብር ሜዳሊያውን ለመውሰድ የተገደደችው። ትዕግስት አሰፋ በበርሊን ማራቶን 2022 እና 2023 ላይ ካሳካቸው ድል ባለፈ በ2024 የለንደን ማራቶን የብር ሜዳሊያን አምጥታለች። ዘንድሮ ደግሞ በነበረው የ2025 የለንደን ማራቶን አንደኛ ሆና ማጠናቀቅ ችላለች። የገባችበት ሰዓት 2 ሰዓት ከ15 ከ50 ሰከንድ ነበረ። የሴቶች ብቻ የዓለም ክብረ ወሰን ተብሎ የተያዘውን 2 ሰዓት ከ16 ደቂቃ ከ16 ሰከንድም ማሻሻል የቻለችበት ነበረ። ይቺ አስደናቂ አትሌት በዓለም ሻምፒዮናው ኢትዮጵያን ወክላ ትካፈላለች። ከሷ ባለፈ በዓለም ሻምፒዮናው የምንመለከታት ሌላኛዋ ኢትዮጵያዊት ደግሞ ሱቱሜ አሰፋ ከበደ ናት። ሱቱሜ አሰፋ በፓሪስ ኦሎምፒክ በግፍ ምክንያት እንዳልተካፈለች ትገልጻለች። ይቺ አትሌት 2024 እና 2025 የነበሩ ውድድሮች በተከታታይ ምርጥ ሰዓቶችን ማስመዝገብ የቻለችበት ነበረ። ታህሳስ 2024 ኮልካታ በነበረ የ25 ኪሎ ሜትር ውድድር 1 ሰዓት ከ19 ደቂቃ ከ21 ሰከንድ በመግባት አንደኛ ሆና ማጠናቀቅ ችላለች። ጥቅምት 2024 ላይ በሌላኛው የዓለም የሜጀር ማራቶን ቺካጎ ላይ ሁለተኛ ሆና ጨርሳለች። የገባችበት ሰዓት 2 ሰዓት ከ17 ከ32 ነበረ። ሱቱሜ አሰፋ የቶኪዮ ማራቶን አሸናፊም ናት። 2024 በነበረው ውድድር 2 ሰዓት ከ15 ደቂቃ ከ55 ሰከንድ በመግባት አንደኛ ሆና ጨርሳለች። ቶኪዮ ማራቶንን 2025 ላይም ዳግም አሸናፊ ሆና ጠናቃለች። 2 ሰዓት ከ16 ከ31 የገባችበት ሰዓት ነው። በተከታታይ 2 የቶኪዮ ማራቶን ውድድሮችን የወርቅ ሜዳሊያ በማምጣት ያሸነፈችው አትሌት የለመደችውን የመሮጫ ኮርስ ዳግም ቶኪዮ ላይ ትገጥመዋለች። በቶኪዮ ዓለም ሻምፒዮና ለኢትዮጵያ የወርቅ ሜዳሊያ ለማምጣት የቻለችውን ሁሉ ትጥርበታለች። ሌላኛዋ ኢትዮጵያን የምትወክለው የዓለም ዘርፍ የኋላው ናት። የ25 ዓመቷ አትሌት የ10 ኪሎ ሜትር የዓለም ክብረ ወሰን በእጇ ይገኛል። ይቺ አትሌት ቦስተን ላይ በነበረ የ2025 ማራቶን የነሐስ ሜዳሊያን ማሳካት ችላለች። 2022 የነበረ የለንደን ማራቶንን አሸናፊ ሆና ማጠናቀቅ የቻለችው የዓለም ዘርፍ የኋላው የግል የማራቶን ምርጥ ሰዓቷ 2 ሰዓት ከ16 ከ52 አምስተርዳም ላይ በ2024 ያሳካችው ነበረ። የቦታውንም ክብረ ወሰን የዚያኔ ሰብራለች። የዓለም ዘርፍ የኋላው ኢትዮጵያን በቶኪዮ ዓለም ሻምፒዮና የምትወክል አትሌት ናት። በሴቶች ተጠባባቂ ሆና የተያዘችው ትዕግስት ከተማ ናት። ትዕግስት ከተማ ትልልቅ የሚባሉ ስኬቶችን በ2024 እና በ2025 ማስመዝገብ ችላለች። ጥሩ የማራቶን ሰዓቶችም አሏት። ይቺ አትሌት 2024 ላይ በነበረ የዱባይ ማራቶን አንደኛ ሆና ጨርሳለች። የበርሊን ማራቶንንም በ2024 በአንደኛነት ነበረ ያጠናቀቀችው። ከዚያ ባለፈ ለንደን በነበረ የ2024 የማራቶን ውድድር 7ኛ ሆና ጨርሳለች። ትዕግስት ከተማ በተጠባባቂነት ኢትዮጵያን ትወክላለች።
የተወደዳችሁ የሸጋ ስፖርት ተከታታዮች በኢትዮጵያ የማራቶን ብሔራዊ ቡድን ውስጥ የተካተቱ የአትሌቶችን ብቃት እንዴት አገኛችሁ? ኢትዮጵያ በዚህ በቶኪዮ የዓለም ሻምፒዮና እንዴት ያለ ውጤት ምታስመዘግብ ይመስላችኋል? ኮሜንት ላይ ሐሳባችሁን እንጠብቃለን። የቶኪዮ ዓለም ሻምፒዮና ከመስከረም 3 እስከ መስከረም 11 በጃፓን ርዕሰ መዲና ይደረጋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።